እንግዲህ በምድር ላይ ሰይጣንም ይሁን አሁን በዚህ ሰዓት ላይ እኛ ፈተና አሁን ባለው የዘንድሮን ፈተና ሰይጣንም ማግኘት አይችልም እንኳን ሰው ለዚህ ፈተና ብቻ ኮምፒውተርን የሚነካ ልጅ ይገጥማል። የኃይል መቆራረጥ ሊያጋጥም ይችላል። ይሄንንስ እንዴት ነው? እኛ ጋር መጥተው የኛን አገልግሎት የሚጠይቁ ሳይሆን ሌላ አገልግሎትን ጠይቆ የኛን አገልግሎት የሚፈልጉ ጋርም የተናበበ በደቂቃዎች ውስጥ የሚፈጸም አገልግሎት እንዲሆን የማድረግ ስራ ተሰርቷል ማለት ነው። ከፈተና ስርጭት ጋር ተያይዞ ውስጥ የገጠማችሁ ችግር የለም? ኤኒ ሀፕን ቢያደርግ ደግሞ ሴንትራሊ ያንን አገልግሎት ወደ ነበረበት በደቂቃዎች ውስጥ የሚመልስ ከሁሉ ከሚመለከታቸው የተውጣጣ ቲም ያለበት አለ ማለት ነው። ምን ያክሎቹ ናቸው በበይነ መረብ ለመፈተን የተዘጋጁት? ሲምፕሊ ተነስቶ ጥያቄው ይሄ ያህል ይሁን አይባልም። ለምሳሌ ኬሚስትሪ 80 ነው ይመጣና ሌላው 100 ነው፣ ሌላው 60 ነው። ልጆቹ ቀድሞ እድል ከተሰጣቸው ለርኔቢሊቲ የምንለው የመሰልጠን የመማር አቅሙ አላቸው። ጤና ይስጥልኝ ተመልካቾቻችን፣ የሳምንታዊ አሻም ወቅታዊ ዝግጅታችን ነው። በዛሬው አሻም ወቅታዊ ሳምንታዊ ዝግጅታችን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር የሆኑትን ዶክተር እሸቱ ከበደን ነው ይዘንላችሁ የቀረብነው። እንግዲህ ያው አገር አቀፍ ፈተናዎች እየተቃረቡ ስለሆነ በዚህ ዙሪያ ላይ ቅድመ ዝግጅት ምን ይመስላል ስለን እንጠይቃለን። ፕሮግራሙን አዘጋጅቼ ከካሜራ ባለሙያዎች ጋር ወደ እናንተ ማድረሳችሁ ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ዶክተር እሸቱ ከበደ ለጥያቄያችን ምላሽ ለመስጠት ፈቃደኛ ስለሆኑልን እጅግ በጣም አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን። እኔም በጣም አመሰግናለሁ። መልካም፣ እንግዲህ እስኪ የአገር አቀፍ ፈተናዎች ያው እየተቃረቡ ነው። በተለይ ደግሞ የ12ኛ ክፍል አለ፣ የ6 የ8 አለ፣ እንደገና ደግሞ የዩኒቨርሲቲ መውጫ ፈተናዎች አሉ። እነሱን ከማንሳታችን ቅድመ ዝግጅቶች ምን ይመስላሉ የሚለውን ከማንሳታችን በፊት የ2017 ዓ.ም የ6 ወር የስራ አፈጻጸማችሁን ቀደም ብሎ አቅርባችሁ ነበረ። ምን ይመስል ነበር? ምን ስኬቶች ተገኙ? ምን ጉድለቶችስ እንደው አጠር አድርገው ቢያነሱልን። በጣም አመሰግናለሁ። ይህ ተቋም ከ1938 ዓ.ም ጀምሮ በአገር አቀፍ ደረጃ አገር አቀፍ ፈተናዎችን ሲሰጥ የነበረ ነው። ከ1992 ጀምሮ የትምህርት ምዘና የምንለውን ፓርት አካቶ ለረዥም ዓመታት በአገር ደረጃ ምዘናዎችን ሲያደርግ ያለ ተቋም ነው። የተቋሙ በትምህርት ምዘናው በኩል ተማሪዎች በስርዓተ ትምህርት የተቀመጠውን አጥጋቢ የሚኒመም ለርኒንግ ኮምፒቴንስ የምንለውን የአጥጋቢ የመማር ብቃት የምንላቸውን ነገሮች ተማሪዎች መያዝ አለመያዛቸውን በየደረጃው በትምህርት ደረጃው እየመዘነ ለፖሊሲ አውጪዎች፣ ለፕራክቲሽነርስ የምንለው ለምሳሌ ተመራማሪዎች ሊሆኑ ይችላሉ፣ ወይም በክልል በወረዳ በትምህርት ቤት ደረጃ ላይ ያሉ የትምህርት ስራዎችን የሚሰሩ ሰዎች ግብረ መልስ እንዲያገኙ ያደርጋል። ከዛው ጋር በተያያዘም ደግሞ የሚወጡት ሪፖርቶችን መሰረት ያደረጉ ቀጣይ እርምጃዎች እንዲወሰዱ የተለያዩ መድረኮችን በማዘጋጀት በትምህርት ጉዳይ ዜጎች እና የሚመለከታቸው ባለድርሻዎች እንዲመክሩት ያደርጋል። ሌላው አገር አቀፍ ፈተናዎችን መስጠት ነው። በተለይ 12ኛ ክፍል ፈተና በዚህ ተቋም ብቻ ነው እስካሁን ሲሰጥ ያለው። ይህ ፈተና ደግሞ ተማሪዎች ወደ ዩኒቨርሲቲ ለመግባት ይጠቀሙበታል። ሲቪል ሰርቪስ ላይም ከዚህ በፊት በነበሩ አንዳንድ ቦታ ለቅጥርም ጭምር ይጠቀሙበታል። ለተለያዩ ሙያ ስልጠናዎች ጭምር ቴክኒክና ሙያም የክልል ላይ ኮሌጆች ላይ መንጃ ፈቃድ፣ ሌሎች እንደዚህ የሙያ ስልጠናዎችም ላይ ይህንን ውጤት መሰረት ያደረገ ይህን ሰርቲፊኬት እንደ ግብዓት የያዘ አገልግሎት የሚሰጥ ትልቅ የፈተና አገልግሎት የሚሰጥ ተቋም ነው ማለት ነው። በመሆኑም 12ኛ ክፍል ልጆቹ ወይም የአጠቃላይ ትምህርትን መጨረሳቸውን ሰርቲፋይ ከማድረግም የዘለለ አገልግሎት ሊሰጥ የሚችል ሰርቲፊኬት እየሰጠ ይገኛል ማለት ነው። በዚህ ሂደት ውስጥ በተለያየ ጊዜ ላይ ተቋሙ የራሱን እድገት እያደረገ መጥቷል። በሂደቱ ጥንካሬና ጉለቱን ይዞ ነው የመጣው። በዘንድሮ ዓመት ላይ በነበረን የ6 ወር
ግምገማችን በቅርቡ 9 ወራችንን ገምግመናል። በእርግጥ በተለይ ደግሞ ከፈተና ዝግጅት ስርጭትና እንዲሁም ደግሞ እርማት ጋር ተያይዞ በጣም ጥሩ እሱ ላይ ያደረግነው መሰረታዊ ግምገማዎች አሉ። የመጀመሪያው የፈተና ዝግጅትን በሚመለከት ነው። ፈተና ዝግጅት ላይ የተሰሩ የሪፎርም ስራዎች አሉ። አንዱ የፈተና ስርዓቱ ላይ በሂደት ከ2014 ጀምሮ የተወሰደው ጠንከር ያለ የሪፎርም ስራዎች ተከትሎ ከህዝቡ፣ ከተመራማሪዎች እንደዚሁም ደግሞ ከትምህርት ባለሙያዎች የሚቀርቡትን ትችቶች፣ ምክሮች እና ሀሳቦችን መነሻ ያደረገ የተለያዩ ስታንዳርዶችን እና አሰራሮችን የማሻሻል ስራ ተሰርቷል ማለት ነው። ለምሳሌ ከዚህ በፊት እየተዘጋጁ የነበሩ ጥያቄዎች ብዛት ነበር። የጥያቄ ብዛትን የመወሰን ስራ ለምሳሌ ፊዚክስ ከዚህ በፊት 50 ነው የምናዘጋጅ የነበረው ለረጅም ዓመት። ዋይ 50 የሚለውን ጥናት እንደገና በማጥናት ወደ 60 የመጣበት ሁኔታ አለ። እንግሊዘኛን ለምሳሌ ብናነሳ 120 ጥያቄ ነው ስናዘጋጅ የነበረው። እሱን ወደ 100 የመመለስ ጉዳይ የራሳቸው ሳይንሳዊ የሆነ መነሻ ያላቸው ጥናት የሚደረግበት እነዚህ ኢቫሉዌት የሚደረግበት ፕሮሲጀር አላቸው። ሲምፕሊ ተነስቶ ጥያቄው ይሄ ያህል ይሁን አይባልም። ለምሳሌ ኬሚስትሪ 80 ነው ይመጣና ሌላው 100 ነው፣ ሌላው 60 ነው። እንደዚህ አይነት ጉዳዮች የሚወሰንባቸው የራሱን ሳይንሳዊ እድገት የጠበቀ ስታንዳርዶችን የመስራት ስራ አንድ ተሰርቶ እሱም ስኬታማ እንደነበረ በእርግጥ ይሄ ስታንዳርድ የተሰራው አምና ነው። በዛ መሰረት ባለፈው ፈተና አፕላይ አድርገናል። እሱ ምን አስገኛ የሚለውን ግምገማ አድርገን ዘንድሮም በዛ ለማጠናከር የሚያስችል ስራ ተሰርተዋል ማለት ነው። ሁለተኛው እነዚህ ጥያቄዎች አጻጻፍ ላይ እንደዚሁም ጥያቄዎቹን ከማደራጀት አንጻር የሚያስፈልጉ ስታንዳርዶች አሉ። ለምሳሌ እኛ ጋር የምናዘጋጀው 30% ሁሉም ተማሪዎች ሊመልሷቸው ይችላሉ ተብሎ የሚታመኑ ጥያቄዎችን እናወጣለን። ወደ 50% ደግሞ አማካይ የሆኑ የተወሰነ ጥናት ያጠኑ ራሳቸውን ያዘጋጁ ልጆች ሁሉም ይመልሳሉ ብለን እናስባለን ወይም በዛ ይታቀዳል። ቀጥሎ ደግሞ 20% ደግሞ ጎበዝ ተማሪዎችን የሚያበረታቱ ተማሪዎች መካከል ያለውን የልፋት፣ የእውቀት፣ የክህሎት ወይም የአንድን ነገር የመረዳት አቅምን ሊለዩ የሚችሉ በሚል እንሰጣለን ማለት ነው። እነዚህ ሲሰራሉ ወይም ብለው አለ ዲስክሪሚኔሽን ኢንዴክስ እንደዚህ የሚሉ ሙያዊ ነገሮች አሉ። እነዛን እንደገና ተግዳሮቶችስ እንደው ምን ነበሩ? በ6 ወር ውስጥ ወደ 91% አካባቢ ስኬት እንዳስመዘገባችሁ ነው በሪፖርታችሁ ላይ ያየሁት እና ምናልባት እንደው ስኬቶች እንዳሉ ነው። ወደዛ ልመጣ ጥሩ ሀሳብ ነው። ምክንያቱም ያለ ተግዳሮት የመጣ አይደለም። እንግዲህ ይሄ ከፈተና ዝግጅቱ ነው ያነሳሁልሽ። ከፈተና አስተዳደሩ አንጻር ደግሞ ለረጅም ጊዜ በወረቀት ነው የቆየ ነው። ስለዚህ ወረቀቱን ከኮምፒውተርን መሰረት ካደረገ ከበየነ መረብ ጋር ጎን ለጎን የመስጠት አምና የተወሰነ ሰጥተን ስለነበረ ዘንድሮ ብዙ መሄድ አለብን በሚል ገምግመን መተናል። አምና የሰጠንበት መንገድ ላይ የነበሩ ጉለቶችን በሚያርም መልኩ ዘንድሮ ለማሄድና ቁጥሩንም ከፍ የማድረግ ስራ ከአስተዳደሩ ጋር ያለውን ያንን የሰራንበት አለ። ሌላኛው የመረጃ አገልግሎት ከመስጠት አንጻር ነው። በጣም ሰዎች 5 ቀን 3 ቀን ቀጠሮ የሚይዙበት ፎርም ለማሙላት ክፍያ ለመክፈል ሁሉ ረጅም ሰዓት የሚቆዩበት ነበረ። እሱም ሙሉ በሙሉ በበየነ መረብ ኦንላይን ላይ የሚሰጥበትና ኢቨን አብዛኞቹ አገልግሎት ራስ አገዝ እንዲሆኑ ሴልፍ ሰርቪስ የሚያገኙበት እንዲሆኑ ተደርጓል። በአንድ ማዕከል መሶብ የአንድ ማዕከል አገልግሎትም ላይ እዛም ላይ ቀድሞ ከገቡ 8 ተቋማት ውስጥ አንዱ ሆነን አገልግሎቱን በተሳለጠ እና በተቀላጠፈ ያ ማለት እኛ ጋር መጥተው የእኛን አገልግሎት የሚጠይቁ ሳይሆን ሌላ አገልግሎትን ጠይቆ የእኛን አገልግሎት የሚፈልጉ ጋርም የተናበበ በደቂቃዎች ውስጥ የሚፈጸም አገልግሎት እንዲሆን የማድረግ ስራ ተሰርቷል ማለት ነው። እንግዲህ በዚህ ሂደት ውስጥ ያጋጠሙን ተግዳሮቶች አሉ። ወደ 91% አካባቢ ድርጅቱ አገልግሎቱ ስኬታማ እንደሆነ ነው በ6 ወር የስራ አፈጻጸሙ ግምገማችሁ ተቀምጦ ያየ ነው። ስለዚህ ትክክል ነው ማለት ነው። በ6 ወሩ ወደዛ አካባቢ ነው ያደረግነው። በ9 ወሩ ከዛም ሸገር ያለ ነገር አለው።
ዝርዝር እንትኖች አሉ ማለት የምንፈጽምበት ግብ አለ፣ የግብ አመልካቾች አሉ። እነዛ አፈጻጸሞች ደግሞ የራሳቸውን ልኬትና ፕሬዲካል እንትኑን የሚያመለክቱ ናቸው። በዛ መውሰድ ይቻላል። እንደ ችግር የምታነሷቸው ነገሮች ምንድነው የገጠሟችሁ በስራ አፈጻጸም ሂደታችሁ ውስጥ? ያ መልካም። አንዱ የአጠቃላይ ወደ አንዳንድ ፈተናውን ለማስተዳደር ለማዘጋጀት በምናደርገው ጥረት ውስጥ የፈተና ኩረጃንና ስርቆትን ሙሉ በሙሉ አሁንም ፍላጎቶች ያልተቀረፉ የአመለካከት ችግሩ አሁንም የወጣ ነው ብለን የምናስበው አይደለም። በመሆኑም የሚወሰዱ እርምጃዎች ወይም ያንን ለመውሰድ የምናደርገው ጉዞ በብዙዎች ዘንድ ድጋፍ እና አዎንታዊ ይሁንታ እያገኘ ያለን ቢሆን የተወሰኑም ቢሆኑ ይሄ ሂደትን ያለው ጉድለት እየታረመ እንዲቀጥል ከማድረግ ይልቅ ሲምፕሊ ያለው ጉድለት ከፍ እንዲል ሪዚስት የማድረግ ነገሮቹ አሁንም ያሉ ናቸው የአመለካከት ብለን እንወስዳለን። ሁለተኛው የኦንላይን ፈተናን በዘላቂነት መሰጠት ያለበት፣ ምክንያቱም ተማሪዎች በተማሩባቸው ትምህርት ቤቶች ባሉበት አካባቢ ቀየና በሚያድሩበት ቤት መሰጠት ስላለበት እሱን ለማድረግ በሀገራችን ያለው የመሰረተ ልማት የዲጂታል መሰረተ ልማት እና ኮምፒውተሮች በዛ ልክ ፋሲሊቲዎች በሁሉም ትምህርት ቤቶች እና በሁሉም ክልሎች በበቂ ደረጃ በምንፈልገው ደረጃ አለመሆን እና እሱን ለማድረግ በምንሄደው ሂደት ደግሞ የኢንቨስትመንት ኮስቱ ሃይ መሆን ከፍ ያለ መሆን መንግስት በአንድ ጊዜ የማይሞላው መሆን እና ሂደት መጠየቁ ጊዜ መጠየቁ እነዚህ ዋናዎቹ ሆኖ ከፈተና አስተዳደር ጋር የሚገለጡ ናቸው። ከአገልግሎት አሰጣጣችን ጋር ደግሞ ምንም እንኳን ሲስተሙን አዘምነን ኢዚሊ ያቀረብን ቢሆን እንኳን መረጃው በአግባቡ ያልደረሰ በተለያዩ ሚዲያዎች ተጠቅመን የነገርንም ቢሆን ሰዎች ትኩረት ካለመስጠት ይሁን ሪሊም ሚዲያዎች የሚያደርጉት አለመድረስ ይሁን አሁንም በአካል የሚመጡ አሉ። ምንም በአካል መምጣት አሁን ለአንድ ሰው ትናንት አግኝቼ ነበረና ከሆነ ቦታ ነው የመጣው። አውሮፕላን ደርሶ መልስ ኒርሊ ወደ 10,000 ምናምን ከፍሎ ነው የመጣው። ነገር ግን ለኛ አገልግሎት የሚከፍለው 200 ብር ነው። ባለበት ሆኖ ለፖስታ ምናልባት የተወሰነ ምን አይነት አገልግሎት ለማግኘት ነው? ሰውየው ድጋሚ ሰርቲፊኬት ነው። ሰርቲፊኬቱ ተበላሽቶበታል፣ የሆነ ዘይት ነገር ፈሶ። ስለዚህ እሱን በአዲስ ለመተካት ነው የመጣው። ዘርፎር ያ ሰውዬ አውሮፕላን መክፈል አይጠበቅበትም ነበር። ባለበት ኦንላይን ደግሞ ማግኘት የሚችል ሰው ነው። እጅግ ዘመናዊ የሆነ ስማርት ስልክ በእጁ የያዘ ሰው ነው። እዚህ አገልግሎት ሊያገኝ መጥቶ ነው ጠየቅኩት። ለዚህ መጥቼ ነው አውሮፕላን ቲኬቱን ሁሉ አሳየኝና በአውሮፕላንም ከፍሎ መምጣትም የሚችል ሰው ነው። ያንን ከፍሎ መጥቷል። እዚህ ደግሞ ለመመለስ አውሮፕላን ሁለተኛ ቀን ላይ ነው መመለሻውን የቆረጠው። ዘርፎር አልጋም እዚህ ያድራል ማለት ነው። ይሄ ሰው ግን መረጃው ስለሌለኝ ነው ያለኝ። መረጃው ቢኖረው ኖሮ ለኛ 200 ብር ይከፍላል። ለፖስታ ምናልባት 200 300 ብር ቢከፍል ነው። ፖስታ አገልግሎቱ እዚሁ ከኛ ጋር ነው መጥቶ የሚወስደው። ወስዶ እዛው ባለበት ቦታ ላይ አጋጣሚ የሆነ መስሪያ ቤት የግል ተቋም ላይ የሚሰራ ሰው ነው ሄዶ ቢሮ ላይ መስጠት ይችላል። ሌሎች ጓደኞቹ የወሰዱትን ሊስት ሁሉ ሳሳየው ነበርና እንደዚህ አይነት መረጃ በአግባቡ ያልደረሰላቸው ሰዎች አጋጥመውናል ማለት ነው። መልካም። እንደው ምናልባት ፈተና ስታጓጉዙስ ባለፉት እንግዲህ የ2017 ዓመተ ምህረት አንደኛው የስራ አፈጻጸማችሁ ላይ ከፈተና ስርጭት ጋር ተያይዞስ የገጠማችሁ ችግር የለም? ፈተና ማጓጓዝ ጋር የጸጥታ ችግር ያለባቸው አካባቢዎች ጋር ኢዝሊ በመኪና የምናደርገው ጉዞ ኢዚ አልነበረም እና ለከፍተኛ ወጪ ዳርጎናል። ያ ማለት በመኪና በጣም በትንሽ ብር የምናጓጉዘውን በአውሮፕላን በምንሄድበት ሰዓት ለተጨማሪ ወጪ የዳረገን ሁኔታ አለ። ከዛ የዘለለ ለምሳሌ የሰው ኃይል ስርጭት ስምሪት አካባቢም ለምሳሌ ሰዎች ፈተናውን በመኪና ሄደው የሚሰጡበት አካባቢ የመኪናው በየብስ የሚሰጠው የትራንስፖርት አገልግሎት አልፎ አልፎ መቆራረጥ ነገር ስለነበረው በአውሮፕላን የማድረግ ነገር እና እሱም ተጨማሪ ጊዜ መውሰድ፣ በአንድ ጊዜ ሁሉንም ሰው አለመቻል
እና ለተጨማሪ ወጪ የመዳረግ ነገር አጋጥሞናል። መልካም እንግዲህ እስቲ ወደ 2017 ዓ.ም የ12ኛ ክፍል ወይም የሁለተኛ ደረጃ ትምህርት መልቀቂያ ፈተና ጋር እንምጣና ምን ያክል ተማሪዎች ከተፈጥሮ ሳይንስ እና እንዲሁም ደግሞ ከማህበራዊ ሳይንስ በእርግጥ በተለያየ ሚዲያ አማራጭ ስትናገሩ ሰምተናል። እንደው ለአድማጭ ተመልካቾቻችን ቢያስታውሱ ምን ያክል ተማሪዎች ናቸው አጠቃላይ የሚፈተኑት ዘንድሮ? በጣም ጥሩ። አጠቃላይ ወደ 608,588 ተማሪዎች ይፈተናሉ። ከዚህ ውስጥ ወደ 309,547ቱ የተፈጥሮ ሳይንስ ተማሪዎች ናቸው። ቀሪዎቹ የማህበራዊ ሳይንስ ተፈታኞች ናቸው። በታሪክ ለመጀመሪያ ጊዜ የተፈጥሮ ሳይንስ ተፈታኞች ከማህበራዊ ሳይንስ ቁጥራቸው በዚህ ዓመት ጨምሯል። 299,041 የሚሆኑት ማህበራዊ ሳይንስ ተፈታኞች ናቸው። እነዚህ በዚህ ነው ይሄ የተመዘገበው ዳታ ነው እንፈተናለን ብሎ የተመዘገበው። መርሃ ግብሮች ውስጥ በማታ በቀን የሚያጠቃልል ነው ወይስ አለ? ይሄ ማለት የተመዘገበ ተማሪ ማለት የማታ አለ፣ የርቀት አለ፣ መደበኛ አለ፣ ፕራይቬት ደግሞ አምና አቻምና የዛሬ 4-5 ዓመትም ፈተናውን ወስደው አሁን በድጋሚ የሚፈተኑትን ያካትታል። በተለያዩ ተቋማት ውስጥ የሚሰጡ ትምህርቶችንም ያካትታል። ኤኒዌይ በኢትዮጵያ ስርዓተ ትምህርት ተምረው ጨርሰው 12ኛ ክፍል ለመፈተን ብቁ የሆኑ በሁሉም መርሃ ግብሮች ያሉ ተፈታኞች ናቸው እነዚህ። መልካም። ከዚህ ጋር ተያይዞ እንግዲህ ፈተናው የሚሰጠው በሁለት አይነት መንገድ ነው። ቀደም ብለው ማስታወሰውናል፣ በወረቀትና በዲጂታል ወይም ደግሞ በበይነ መረብ ማለት ነው። ምን ያክሎቹ ናቸው በበይነ መረብ ለመፈተን የተዘጋጁት? በእናንተ በተለያየ ሚዲያ ላይ የተገለጸ ነው። ክቡር ሚኒስትሩ በተለይ በብዙ ገልጸውታል። 150,000 እና ከዛ በላይ ለመስጠት ነው አሁን እቅዳቅደን እየሰራን ያለ ነው። ተማሪዎቹም በዛ አካባቢ የተመዘገቡ አሉ። ነገር ግን ተማሪዎቹ ባሉባቸው አካባቢዎች ላይ ያለውን መሰረተ ልማት እና ተማሪዎቹ ደጋግሞ እንዲለማመዱ እያደረግን እንገኛለን። ከተሳካልን ከ150,000 ብር በላይ ከ150,000 ተፈታኞች በላይ ከፍ እንዲል እየሰራን ነው የምንገኘው። ግን በአፈጻጸም እዛ አካባቢ ነው የሚሆነው። ምናልባት ይህ ቁጥር ማለት ይሄ ቁጥር እርሱ ቀደም ብለው የጠቀሱልኝ ቁጥር ማለት ነው በክልሎችም ነው ቀደም ብሎ ያው በአዲስ አበባ ነው የተጀመረው ወይም ደግሞ በዋና ዋና ከተሞች አሁን ወደ የተለያዩ ክልሎችስ የመሰራጨት ነገር አለ? ይሄ በሁሉም ክልል ነው። በበየነ መረብ ተፈታኞችን የማይፈትን ክልል የለም፣ ከተማ አስተዳደር የለም። 14 መዋቅሮች አሉን፣ 2 ከተማ አስተዳደሮችና 12 ክልሎች። ሁሉም ክልል በበየነ መረብ ተፈታኞችን ይፈትናል። ልዩነቱ ምንድነው? በቁጥር ነው። የቁጥር ልዩነቱ ደግሞ የመጣበት ምክንያት ያለን የኮምፒውተር ብዛት፣ የኢንተርኔት አቅም እንደዚሁም ደግሞ የኔትወርክ አቅም እና ፓወር ባካፕ ጋር ያሉ ጉለቶች ምክንያት የመቀነስና የመጨመር ጉዳይ ካልሆነ በቀር በበየነ መረብ የማይሰጥ ክልል እስካሁን የለም። መልካም። እንደው ምናልባት ከፈተና አፈታተኑ ጋር ተያይዞ በተለይ በበይነ መረብ ፈተናውን የሚወስዱት ተማሪዎች የእውቀት ጋፕ ሊኖርባቸው ይችላል ከአጠቃቀም ጋር ተያይዞ፣ እንዲሁም ደግሞ የመብራት ኃይል መቆራረጥ ወይም የኃይል መቆራረጥ ሊያጋጥም ይችላል። ይህንንስ እንዴት ነው ችግሮች ቢያጋጥሙ? በጣም መልካም። 5 ትችቶች ይነሳሉ በበይነ መረብ ፈተና ላይ። 5 ትችቶች። የመጀመሪያው ትችት የሚነሳው አንቺ እንደጠቀስሽው ዲጂታል ሊትሬሲ ጉዳይ ነው። ዲጂታል ሊትሬሲ በተማሪዎችም በፈተና አስፈጻሚዎችም ዘንድ ጉለት ይኖራል የሚል ነገር በሰፊው ትችት ይነሳል። አንዳንዶችም በተለያዩ ፔፐሮቻቸው አንዳንድ የውይይት መድረኮች ላይ ሁሉ ይሄን ያነሳሉ። እንግዲህ ለዚህ ፈተና የሚያስፈልገው ዲጂታል ሊትሬሲ ስኪል ነው የሚያስፈልገው። ሲስተሙ ጋር ክህሎት ሊኖራቸው ይገባል። ሲስተሙን ከፍቶ ገብቶ ፈተናውን የመሙላት የመፈተን ስኪል ደግሞ በእውቀት ብቻ ሳይሆን በልምምድ ነው የሚመጣው። መለማመድን ያስፈልጋል። ዳት ኢዝ ዋይ ለፈተናው 2 ወር ሲቀር ልምምድን የፈቀድ ነው ማለት። 2 ወር ውስጥ ተፈቅዶ የማይለማመድ ተማሪ ቢኖር ወይም አንዳንድ የጤና ጉዳዮች ሬር ነው ቴክኖፎቢክ የሆነ ሰው ቢገኝ ደግሞ we change to the paper system ማለት ነው። ወደ ፔፐሩ እንትን እንላቸዋለን ማለት ነው። ያንን
ዲጂታል ክህሎት ወይም ዲጂታል ሊትሬሲ ጋፕን በልምምድ ለመፍታት ያደረግንበት ሁኔታ አለ ማለት ነው። ሁለተኛው የፓወር ማቆራረጥ ነው። ፓወር ይቋረጣል። ኢትዮጵያ ውስጥ ብዙ ቦታ ፓወር መቆራረጥ ስላለ ፈተናው መሀል ቢቋረጥ እንደዚህ አይነት ትችቶች ይነሳሉ። የመጀመሪያውኑ ኦንላይን ፈተና የምንፈትንበት ማንኛውም ቦታ ላይ አማራጭ የፓወር በተለይ ጄኔሬተር ኖሮ የፈተናውን ሰዓት ሙሉን በጄኔሬተር እንዲቀጥል ነው ያደረግነው። የመቆራረጥ እድሉ ኦልሞስት ዜሮ ነው ብለን ነው የምናስበው። ነገር ግን መቋረጡ እንኳን ቢፈጠር በደቂቃዎች ውስጥ ጄኔሬተሮቹ አውቶማቲክ ሆኖ ይነሳሉ። ባትሪዎች እንዲኖሩ ጥረት እየተደረገ ነው። ይሄም ቢፈጠር ሲስተሙ ደግሞ ተማሪዎች ሲሰሩ ከነበሩበት ካቆሙበት እንዲቀጥሉ የሚያደርግበት የፓወር አማራጭ የማዘጋጀት ስራ እና ቀድሞ ደግሞ ያንንም መስራት አለመስራቱን ቴስት ማድረግ ነው። ሶስተኛው የምነሳው የኢንተርኔት መቋረጥ፣ ኢንተርኔቱ ራሱ ቢቋረጥስ የሚል ነገር አለ። እሱን ከቴሌ ጋር የሰራንበት አለ። አሁንም እየሰራን ያለነው አለ። ቀድመን ደግሞ ቴስት የምናደርገው አለ። ኤኒ ሀፕን ቢያደርግ ደግሞ ሴንትራሊ ያንን አገልግሎት ወደ ነበረበት በደቂቃዎች ውስጥ የሚመልስ ከሁሉ ከሚመለከታቸው የተውጣጣ ቲም ያለበት አለ ማለት ነው። 3 ጉዳዮችን ነው ያነሳውልሽ። አራተኛው ሆኖ የሚነሳው ደግሞ ፈተናን የሚመሩቱ የሚያስተዳድሩቱ ጭምር ራሱ የክህሎት ጋፕ ሌሎችን ለማገዝ ችግር ቢፈጠርባቸው ምንድን ነው የሚሆነው? መምህራን ሆኖ ስቲል ምንድን ነው ስልኩ እንኳን ለመጠቀም የሚቸገሩ እኮ አልፎ አልፎ አሉ የሚል ነገር ትችት ይነሳል። እኛ አልናቅናትም ይችን። ስለዚህ ምንድን ነው ያደረግነው? በፈተና መፈተኛ ክፍል ደረጃ ላይ በአይሲቲ ትምህርት የተመረቁ እና እየሰሩ ያሉ የፈተናውን ሲስተም ደግሞ የሚያውቁና ቀድሞ ስልጠና የወሰዱ ሰዎችን እንደ ሱፐርቫይዘር ሰፖርት አድርገን መድበናቸዋል። ለዛም አስፈላጊውን ሎጂስቲክ አረጋግጠናል ማለት ነው። አምስተኛና መጨረሻ የምነሳው ሲስተም ኮምፕሌክሲቲ ነው። ኮምፕሌክስ ቢሆን ኤግዛም አንዛይቲ ያለ ልጆች ናቸው። እንደዚህ ቢሆን ብዙ ስቴፖችን የሚጠቅስ እንደዚህ ፓስወርድ ምኑን የሚል ከሆነ ልጆች ፓስወርዳቸውን ብረሱ ምን ቢያደርጉ እንዴት ነው የሚል ነገር በጣም ይነሳል ማለት ነው። ይሄን ከፍ አድርጎ ያነሳሉ ብዙ ሰዎች። እንደውም ሰማይ ምድሩ እንደተገለበጠ አድርጎም ጭፍን አድርጎም ያወራም አለ። ያው እንደዚህ አይነት ድፍረቶችን ምንም ማድረጋችን ያለው ልጆቹም ቢጠይቋቸው የተሻለ ምላሽ ይሰጣሉ። ዜርፎር የተሰራው ስራ ምንድነው? የመጀመሪያ ሲስተሙን ሲምፕል ማድረግ፣ ሉክ ኤንድ ፊሉ ደግሞ ቀለል ያለ እንዲሆን፣ እንደዚሁም ለመጠቀም ደግሞ ያሉ ነገሮች በእይታም የሚከተሏቸው ስቴፖችም ሲምፕል እንዲሆኑ። ከዛ አንጻር አይተሽ ከሆነ ሲስተሙን እንደከፈትሽ ዩዘር ኔም እና ፓስወርድ ነው የሚመጣው። እሱን እንደከፈቱ የዕለቱ ፈተና ነው የሚመጣው። ፈተናው ቀድማ ፈተናውን ክሊክ ሲያደርግ ጥያቄው ነው የሚመጣው። ጥያቄው ይመጣል። በጎን ደግሞ ስንት ጥያቄ እንዳለው ዝርዝሮች አሉ። ጥያቄውን ወደፊት ወደኋላ እያለ አንደኛ ጥያቄ ላይ 40ኛ ጥያቄ ላይ 50ኛው ላይ አንዴ ወደኋላ እያለ ወደፊት እያለ መስራት ይችላል። ተመልሼ እሰራለሁ ካለ ደግሞ ምልክት የማድረግ ፍላግ የማድረግ እድል አለው። መጨረሻ ለመጨረሱን ደግሞ ስንት ጥያቄ እንደቀረው እዛ ያለ እዛው ላይ ደግሞ ስንት ጥያቄ እንደሰራ ከሰዓት አንጻር ደግሞ ስንት ሰዓት እንዳለው ለአንድ ጥያቄ ምን እንደሚገባ ደግሞ እዛው እየቆጠረ ያሳየዋል። እነዚህን ነገሮች ደግሞ ልጁ ማኔጅ እንዲያደርግ ቀድሞ በልምምድ ወቅት ይሄ እየተነገራቸው ይገኛሉ ማለት ነው። ከነዚህ አንጻሮች ስታይ የሚነሱት ትችቶች የሚጣሉ አይደሉም፣ ወይም የሚናቁ ውሸት ነው የምንላቸው አይደሉም። አንድም ሰው ካለ ለዛ ሰው ምላሽ መስጠት ስለሚያስፈልግ ያንን ከተፈታኞች አንጻር፣ ከፈታኞች አንጻር፣ ከትምህርት ቤቶች አንጻር፣ ከዚህ ከናሽናል ቲም አንጻር ያለውን በጋራ በአሁኑ ሰዓት ላይ እየሰራን እንገኛለን። አንዳንድ ቦታ ከተማ አካባቢዎች ላይ ስንሄድ ልጆቹን በዚህ ስጋት ደረጃ ስናወራቸው ትንሽ ልጆቹ ፈጣን ናቸውና የምንቀልድ የምንፎግራቸው ሁሉ መስሎ ትንሽ እኛን ባልተገባ እንደሰጋን አድርገው የሚተቹ አሉ። ሪሊም ደግሞ በእንደዚህ ችግሮች የሚቸገሩ ፓስወርዳቸውን የሚረሱ አሉ ማለት ነው። ኤኒ ሰው ፓስወርድ ቢረሳ እዛው ጋር የፓስወርዱን ሪሴት የሚያደርግለት የሚያስተካክልለት ሰው አለ ማለት ነው። ዩዘር ኔሙን ደግሞ ይዞት ነው የሚገባው። አድሚሽን ካርዱ የራሱ አድሚሽን ካርድ ነው። ጥያቄዎቹ ደግሞ ሁሉም ምርጫ ናቸው። ምርጫዎቹ ከኤ እስከ ዲ ናቸው። ሌላ እንትን የለው። አንድ ጥያቄ አንድ ዊንዶ ላይ ነው የሚመጣው። ብዙም እንትን እንዳይል እንዲቀላቸው ነው። በእርግጥ ከጎን 3-4 ልጆች ቢኖሩ
እሱ የሚያየው ጥያቄ እኔ ማየው እና ቀጥሎ ያለው ሰው የሚያየው ጥያቄ ከፊትም የሚያዩት ጥያቄዎች ይለያሉ። ስክራምብልድ ያደርጋል ማለት ነው። የሆነን ጥያቄ አንደኛ ላይ አድርጎ ከሆነ እኔ ጋር እሱኛው ጋር ደግሞ 10ኛ ላይ የኛው ላይ 20ኛው 100ኛው ላይ ሊያደርገው ይችላል። ኩረጃ የግድ ነው። እሱ መቀነስ ያስፈልጋል። መልካም። ስለዚህ ይሄ አሁን ያሉትን በይነመረብ ተፈታኞች በተለይ ምንድነው ኮንፊውዝድ እንዳይሆኑ ያው አክቲቭ ለርነርስ እንዳሉ ሚዲየም ለርነርስ አሉ፣ እንዲሁም ደግሞ ስሎ ለርነርስ የሚባሉ አሉ። የተማሪዎች አይነት ነው አይደለ? ስለዚህ ቀድሞ የሚረዳው እንዳለ ሁሉ ደግሞ ገና ሳያዩ ሳይከፈት ኮምፒውተሩ ኮንፊውዝድ የሚሆኑ ይኖራሉ። ለነሱ ነው ይሄ አሁን እርሱ የሚገልጹልን። ምክንያቱም አሉ እነዚህ አክቲቭ የምንላቸው ለርነሮች ወይም ደግሞ ተማሪዎች በቀላሉ ገና ጀስት ከኮምፒውተር ጋር አብረው ያደጉም ልጆች ሊኖሩ ይችላሉ። ስለዚህ ያን ያክል ኮምፕሊኬትድ አይደለም ነው የሚሉን እርሶ? አሁን ፌስቡክ ይጠቀማሉ ብዙ ልጆች። ባይዘው እኔ ህዝብ ተወካይ ነኝ፣ በምክር ቤት እሰራለሁ እና ቀበሌ ወረዳ ላይ ህዝብ እናወያያለን። ቴሌግራም፣ ዋትሳፕ፣ ፌስቡክ፣ ኢሞ፣ ቲክታክ በጣም ልጆች ይጠቀማሉ። አንቢሊቬብሊ 4ኛ ክፍል ላይ የሚጠቀሙ ልጆች አጋጥመውኛል። 8ኛ፣ 10ኛ፣ 12ኛ ክፍል ተማሪዎችማ አክሰሱን ያገኙ ጋጅጌቱ ያላቸው ልጆች እነዚህ ልጆች ግን ምናልባት ከተማ አካባቢ ያሉ ናቸው። ግን በገጠር እኔ ልም ያለ ገጠር ላይ ዛሬ እኔ ያለሁበት አካባቢ ትንሽ ያንን ሲጠቀሙ አግኝቻለሁ። ይሄ ሁሉ ነው እያልኩሽ አይደለም። ለዚህ ፈተና ብቻ ኮምፒውተርን የሚነካ ልጅ ይገጥማል። አሁን እኔ ማንሳት የፈለግኩት ልጆቹ ቀድሞ እድል ከተሰጣቸው ለርኔቢሊቲ የምንለው የመሰልጠን የመማር አቅሙ አላቸው። ግን እድሉን መስጠት፣ እንዲለማመዱ ማድረግ፣ እንዲለማመዱ ደግሞ መንገር ያስፈልጋል። ከነገርናቸው እድሉን ከሰጠናቸው ግን አይማሩም የሚለውን ግን ተቸግሬያለሁ ለማመን። ለምን እንደዚህ አይነት ስታይና መኪና ስለማይገባ በእግር የምንሄድባቸው ቦታዎች ላይ ነው ይሄንን ያገኘሁት። አክሰሱ ካለ ኔትወርኩ ካለ ከፍተው ቴሌግራም ላይ በራሳቸው ከፍተው ዋትሳፕ፣ ፌስቡክ በራሳቸው ከፍተው ይጠቀማሉ። ይሄ ሲስተም ከፌስቡክ ከመክፈት በታች በጣም ተመልካቾቻችን እየተከታተላችሁት የሚገኘው የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር የሆኑትን ዶክተር እሸቱ ከበደን ነው እዚህ ጋብዘንላችሁ ቆይታ እያደረግን የምንገኘው። ርዕሰ ጉዳያችን ደግሞ እንግዲህ በ2017 ዓ.ም በአገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ፈተና ቅድመ ዝግጅት በተመለከተ ምን ይመስላል ስንል ጥያቄ አቅርበንላቸው ነው ውይይት እያደረግን የምንገኘው። አብራችሁን ቆዩ። ዶክተር እንግዲህ ወደ ሌላ ጥያቄ ልለፍና ከኩረጃ ጋር በተያያዘ እንግዲህ ያው እናንተ ተቋሙ አንጋፋ ከመሆኑ አንጻር መግቢያችን ላይ እንደገለጹልን በርካታ ልምዶች ይኖራቸዋል። ከጊዜ ወደ ጊዜ ኩረጃን ለመቀነስ የተለያዩ መንገዶችን እየተጠቀማችሁ እንደሆነም ስትገልጹ ቆይታችኋል። በዘንድሮ ዓመትስ ኩረጃን ለመቀነስ ምን ላይ እየሰራችሁ ነው? በጣም መልካም። በኢትዮጵያ ብቻ ሳይሆን በዓለም በፈተናና ምዘና ታሪክ ውስጥ የፈተና ወይም የምዘና ስርቆት እና ኩረጃ ዋነኛ ተግዳሮት ነው። ዛሬም ትናንትም ምናልባትም ወደፊትም ይቀጥላል። ይሄ የኢትዮጵያ ልዩ ባህሪ ሳይሆን ዓለም ላይ የተለየ ወይም የሚታይ የጋራ ተግዳሮት ነው ማለት ነው። የተለያዩ ሀገራት የተለያዩ ቴክኖሎጂዎችን የተራቀቀ የመጠቀም ነገር አለ። የመፈተኛ ቦታን የመቀየር ብዙ ነገሮችን የማድረግ ልምዱ እኛ ሀገር የተለመደ ወይም የመጣ ሳይሆን ዓለም አቀፋዊ ነው የሚለውን መያዝ ያስፈልጋል። እንግዲህ ኩረጃ ምን አድርጎ ነው ወይም የፈተና ስርቆት ምን አድርጎ ነው ሊባል ይችላል። ምንድነው የሚያደርገው? የመጀመሪያው ኢፍትሃዊነትን ያሰፍናል። መረጃ ኢቭንሊ ለሁሉም ሰው እኩል ደረጃ ላይ እንዳይደርስ ስለሚያደርግ በኩረጃ ወይም በስርቆት መረጃው የደረሳቸው ሰዎች የተሻለ በስርቆቱ ምክንያት በኩረጃው ምክንያት የተሻለ ፐርፎርም ያደርጉና ያልደረሳቸው ደግሞ ከዛ ያነሳ ያደርጋሉ። ነገር ግን ውጤቱ መነሻ አድርጎ ደግሞ እኩል ተወዳደሩ ይባላል ማለት ነው። ስለዚህ ውድድር ላይ እኩል ይሆናል፣ ውጤት ላይ ደግሞ የተለያየ ስለሚሆን ኢፍትሃዊነትን ይጎዳል። ከእሱ በላይ ግን የመማር ፍላጎትን ይቀንሳል። የመመራመር የፈጠራ እንደዚሁም ደግሞ በራስ የመተማመን አቅምን በእጅጉ ይጎዳል።
እነዚህ በወረዱበት ሁኔታ ደግሞ ተምሮ የሚወጡት ሰዎች በራሳቸው አቅም በራስ ጥረት ባላቸው ተፈጥሮ በሰጠቻቸው ጸጋ ልክ ልቆ እንዳይሄዱ በሳይንሱ በኢኖቬሽን በቴክኖሎጂው ላይ ኢትዮጵያም የድርሻዋን እንዳትወስድ ጭምር ነው የሚያደርገው ማለት ነው። የማንበብን የማሰላሰልን ረዥም ጊዜ ደክሞ ቤተ ሙከራ ውስጥ ላይብሬሪ ውስጥ የመቆየትን ከመጽሐፍ ጋር ከመስታወሻ ጋር የመታገልን ጥረትን ይገድባል። ይሄ አደገኛ ነው ማለት ነው። ነገ በዓለም ላይ የላቀ ዳኛ፣ የላቀ ኢንጂነር፣ የላቀ ሐኪም፣ የላቀ መምህር፣ ተመራማሪ እንዳይኖረን ጭምር የሚገድብ አደገኛ ስለሆነ ሁሉም የህብረተሰብ ክፍል ሁሉም ባለድርሻ አካል ይህንን ጉዳይ የፈተና ስርቆትና ኩረጃን ለመከላከል ልተጋገዝ ልተባበር ይገባል ማለት ነው። በተለይ እንደው ዶክተር ላቋርጦትና ኩረጃንና ሙስናን መቀነስ እንጂ ማጥፋት አይቻልም የሚባል ነገር ሲነሳ ይደመጣል። እንደው እዚህ ላይ ያሉት ምልከታ ምንድን ነው? እይታ ነው። ለምሳሌ ኩረጃ ነውር ነው፣ ወንጀል ነው፣ ኃጢአት ነው የሚል እምነት ብንፈጥር በዚህ የሚያምኑ ሰዎች በተለይ የፈተና ስርዓቱን የሚመሩ የሚያስተዳድሩ ተማሪዎችን ለዚህ ለፈተና የሚያዘጋጁት ሰዎች ነውር ነው ብሎ ከሰሩ ኩረጃ የማይጠፋበት ምክንያት አለ ብዬ አላምንም። ግን ማጥፋቱ ቀላል ነው። በቃ ከዛሬ ጀምሮ መኮረጃ አይቻልም ስላለን አይጠፋም። ወይም በአንድ ማግስት ህግ በማውጣት አይጠፋም። ብዙ ፖሊስ ብዙ መምህር በማሰለፍ አይጠፋም። የሚጠፋው ዋናው ከታች ጀምሮ ከኬጂ ጀምሮ የምናሰለጥናቸው ልጆች ዘንድ ኩረጃ እንደሚጎዳቸው ትልቁን አቅማቸውን ፈጣሪ የሰጣቸውን ጸጋ በትልቁ እንዳይጠቀሙ እንደሚገድባቸው ካሳመንን ይሄ ሊጠፋ የሚችል ጉዳይ ነው ብለን ነው የምናምነው። ሁለተኛው ግን ትልቁ የሚጠቅመን ደግሞ እንደ ስርዓት በኩረጃና በስርቆት የመጣ ውጤት ዋጋ እንዳይኖረው የሚያደርግ ስርዓት ደግሞ ከተከተልን ሰው የኔ መኮረጅ የኔ መስረቅ የሚያስገኝልኝ ጥቅም የለም እንደውም ጉዳት አለ የሚል ነገር ደግሞ በራሱ ያግዛል። እንድናጠፋው፣ እንድናወርደው፣ እንድንቀንሰው ያገዘናል። በኩረጃ ዝም ብሎ የመጣ ውጤት ወይም በስርቆት የመጣን ውጤት ተቀብለን ቀጣይ ስራዎች ላይ የምንተገብር ከሆነ በጎን ደግሞ አመለካከቱ ራሱ እይታው፣ አስተሳሰቡ ራሱ ጎጂ እንደሆነ በአግባቡ የማናምን ከሆነ ይቀጥላል። ምንም መቀነስም ራሱ አስቸጋሪ ነው የሚሆነው። መቼም በስናይፐር ወይ በክላሽ ብቻ ይሄን የምትጠብቁ አይደለም። አእምሮ ላይ እስካላመነ ድረስ አይኑን አሻቅቦ የማየት የተለያዩ እኛ ኩረጃውን ለመቀነስ የምንሄደውን ያህል እሱም ተራቆ ኩረጃውን ለመጠቀም የሚሄድበት እድል ሰፊ ነው የሚሆነው ማለት ነው። ዳትስ ውሃ እኛ ቆም መከራ የምንባለው ለምሳሌ የፈተና አንድን ፈተና በብዙ ኮዶች የምንሰጠው ኩረጃን ለመቀነስ ነው። ያ ማለት በጎኑ ኢዝሊ በቀላሉ አገኘው። ያ ማለት ግን አንድም ተማሪ ምንም አይነት እንትን አላገኘም ብለን አይደለም፣ ግን የሚያገኝበት እድል ጠቧል። አገኛለሁ እያለ ደግሞ ሲኮርጅ ቢገኝ ደግሞ ሙሉ በሙሉ እንሰርዛለን። ለምሳሌ አምናም አቻምናም በዚህ ሪፖርት አድርገናል። አንድ ተማሪ ሲኮርጅ ተረጋግጦ ከተገኘና አስፈታኙ ሲኮርጅ ይዣለሁ ብሎ እስከ መዘገበልን ድረስ ከዛኛው ሰብጀክት ትምህርቱ ሙሉ በሙሉ ወደ ዜሮ ይቀየራል ማለት ነው። ዜሮ ሆኖ ከሌላኛው ጋር ይደመርበታል ማለት ነው። ከዛ ከመኮረጅ አልፎ ደግሞ የመኮረጅ ሂደቱን ኃይልን ከተጠቀመ ኃይልን ሌላኛው ላይ ኃይል የመጠቀም ወይም አልፎ ደግሞ ቴክኖሎጂን ሲጠቀም ለምሳሌ ስማርት ስልኮች በመነጽር ላይ የሚደረጉ ነገሮች ወይም ሌሎችን ተጠቅሞ የሚያደርግ ከሆነ ደግሞ ከመላ ፈተናው ይሰረዛል ማለት ነው። ስለዚህ በኩረጃ በስርቆት የሚመጣ ማንኛውንም ውጤት አልባ ቫልዩ ሌስ ለማድረግ አመለካከቱ ደግሞ ጎጂ ነው። በጣም ጎጂ እንደሆነ በደንብ መገንዘብ ያስፈልጋል። ይሄንን ለማንም ብለን ማድረግ የለብንም። ልጆቻችንን እናሳድጋለን። ቤተሰብ ይሄንን በደንብ ለልጆቻችን ማስገንዘብ በጣም ጠቃሚ ነው። ልጆቻቸው ነገ በራስ የማይተማመን የሚሸማቀቅ የሚያፍር ሁል ጊዜ እነ እከሌ ምን አደረጉ የሌሎች ጥገኛ ያደርጋል ማለት ነው። ዳት ኢዝ ዋይ የጭድ ተራ፣ ምስማር ተራ፣ አጠና ተራ፣ ምን ተራ የምንላቸው ነገሮች እኮ እዚህ ጋር አንድ ሰው የሆነ ነገር ይከፍታል። ከዛ እሱ ሲሸጥ ካገኘ ሌላኛው መቶ እዛ ሳሙና ተራ ይከፈታል። በቃ
በእርግጥ አውቃለሁ በኢኮኖሚ ክላስተር አንድ አገልግሎቶች አንድ አካባቢ እንደሚመጡ አውቃለሁ። ኤክሴል ያደረጉ አገልግሎቶች አንድ አካባቢ ቢመጡ ለተገልጋይ እንደሚውሉ አውቃለሁ። ነገር ግን በብዛት የምንከፍታቸው የአንዳንድ ሰዎች ኤከሌ ይሄን ሰርቶ ተጠቅሟል እኔም ልክፈት ነው የሚለው እንዴት እንደሚሰራ ሳያውቀው አዋጭነቱን ሳይረዳ የእሱን ዝግጅት ውስጡ ላይ ያለውን አቅም ታሌንቱን ሳያውቀው መክሊቱ ባልሆነ ነገር ውስጥ እነ ኤከሌ በሰሩት ብሎ የሚገባበት አንዱ መነሻ እኮ የራሱን ቫልዩ ይዞ ተፈጥሮ መቼም ለእኔና ለአንቺ አንድ ጸጋ አልተሰጠን። እኔ በዚህ ጋዜጠኛ የመሆን አቅም አለኝ ብዬ አላምንም በአሁኑ ሰዓት። ነገር ግን አሁን ካለሁበት ይልቅ ደግሞ እድል ብትሰጪኝ እኔ የተሻልኩ አናጺ መሆን እችላለሁ። ውስጤ ላይ ያለ ማለት ነው። መዶሻና መጋዝ የተሻለ ስራ ነው የምሰራው። ምን ልልሽ ነው ሌላ ታሌንት አለኝ እያልኩሽ አይደለም። ምን ልል ነው ፈጣሪ ሲሰጠን የሰጠን መክሊት አለ። ያንን ካልቲቬት አድርጎ ይዞ ለማውጣት ያንን ለመለማመድ ከልጅነታችን ጀምሮ ለመለማመድ በራስ ማመንና ያንን የውስጥ አቅምን ኤክሰርሳይዝ እያደረጉ መምጣት ለዘላቂነት ዋስትና ነው የሚሆነው። ሌላም ብሎ ኮርጆ መጀመር ግን ያው የተወሰነ ነገር ሄደናል ልንል እንችላለን። ህይወት ግን የተሳካ የረካ የተደሰተበትን ህይወት አይኖርም። አልቲሜትሊ ገንዘብ ወይም እቃ ብቻ ወይም የሆኑ ማቴሪያል ብቻ የሰውን ልጅ ደስታ ሙሉ ስለማያደርጉት ማለት ነው። ለነፍሱ ደስ የሚለውን ስራ የሚሰራ ሰው የውስጥ መክሊቱ የሆነውን የሚሰራ ሰው ብዙ ብሩ እንኳን ባያገኝበት በዛ ነገር ደስተኛ ሆኖ ህይወቱን በዛ ሊመራበት ይችላል ማለት ያ ተፈጥሮ መክሊቱ ነው፣ የተፈጠረበት ነው። ፐርፐዙን ያገኛል ማለት ፈልጎ ያገኘዋል ማለት ነው። ስለዚህ ኩረጃ ያንን አቅም ያዳፍነዋል፣ ይደፍነዋል። ስርቆት ያንን አቅም ይደፍነዋል። አስመስሎ ለይስሙላ መኖርን ያመጣል። እንደው እንደ ነገሩ ዛሬ የሆነ ነገር መጀመር በቃ እሱ ላይ ቅር ይለዋል። የራሱ ውስጡ ላይ ያለበትን በራስ መተማመንንም ያሳጣል ማለት ነው። 100%። ይሄንን የኮረጁ ልጆችን መጠየቅ ነው። የኮረጁ ልጆችን የተወሰኑትን እንትን ብያለሁ እና ውጤት አምጥተዋል። እኔ ለምሳሌ በተለያየ ጊዜ ላይ ያጋጠመናል። ውጤት መጥቶላቸው ዩኒቨርሲቲ መግባት እየቻሉ ዩኒቨርሲቲ እምቢ ብለው የተወሰኑ ቦታዎችን የሚሄዱ ልጆች አሉ። የኔ አቅም እዛ አይደርስም፣ ኮርቼ ነው ያመጣው። በአጋጣሚ ውጤቱ የማለፊያ ነጥብ ይመጣል፣ ግን እዛ ሄደው ፐርፎርም እንደማያደርጉ ለማድረግ ይፈራል። እድሉን አግኝቶ መጥቶ ኮርጆ እንኳን እድሉን አግኝቶ እኔ መስራት እችላለሁ፣ እኔ ውስጥ የመስራት አቅም አለ፣ ጥረት አደርጋለሁ ብሎ እንዳያምን ስላደረገው ራሱን የሚያወርድበት እድል አለ። ይሄን ማንም በዚህ ሂደት ውስጥ ያለፈ ሰው በነፃነት ሀሳቡን እንዲገልጽ ቢደረግ they can express well። ከተማሪዎች ኩረጃ ጋር ተያይዞ ደግሞ እንግዲህ የሶሻል እነዚህ ማህበራዊ ሚዲያዎች የሚባላሉ እንደ ቴሌግራም፣ ፌስቡክ የመሳሰሉ አሉ። ከዚህ ጋር ተያይዞ ምንድን ነው ከፈተና ጋር እንደዚህ ሀሰተኛ የፈተና ስርጭቶች እንዳሉ አንዳንዴ ይለቀቃሉና እውነት ናቸው ወይ? እነሱስ ነገሮች ለሚሰጡን አስተያየት ምንድን ነው እርሱ? በጣም መልካም። ለምሳሌ መልካም ጥሩ ጥያቄ ነው። 2014 ላይ በሀገራችን ቋንቋ ራፕ ሙዚቃ አድርገው ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ሂስትሪ ሁሉም ፈተና እኛ ጋር አሉ፣ በዚህ ስልክ ይደውሉ ያሉ ማስታወቂያ ይሰራሉ። ልጆቹ እንደ ነገ ወደ ዩኒቨርሲቲ ሊገቡ ነው። ዛሬ ነው የሰሩት እና በገጽ 300 ብር ይልም ነበር። እውነትም ደውለው 300 ብር የከፈሉ አሉ። ሁለተኛ ቀን ላይ የመጀመሪያው ፈተና እንግሊዝኛ እንደተፈተኑ እነሱ 300 ብር ተቀብለው ያሳዩቸው ፈተናና እኛ ጋር የወጣው ፈተና የተለያየ ሆነ ማለት ነው። ስለዚህ ልጆቹ ራሳቸው ሁለተኛ ዓመት ላይ ያንን ሊንክ የተጠቀሙ ልጆችን አላመለከትንም። ኢቨን ለሚመለከተው የህግ አካል ያንን ሊንክ ስናይ ሁለተኛ ዓመት ላይ ተማሪ አልተከተለውም። ያንን ሊንክ ኦል ኤግዛም የሚል ኔትወርክ ነበረ፣ ግሩፕ ነበር። የመጀመሪያው እነዚህ ማህበራዊ ሚዲያዎች ላይ የተሳሳተ መረጃ በመልቀቅ ልጆች በአግባቡ ማረፍ ሲገባቸው ወይም እያጠኑ የነበሩትን ነገሮች ሰመራይዝ እያደረጉ ማረጋገጥ ሲገባቸው ባልተገባ ቦታ ላይ እንዲውሉ፣ እንዲጨናነቁ እና እንዲረበሹ
የሚያደርጉ አሉ። እነዛ ሰዎች አጠራጣሪ ነገር ውስጥ ይከቷቸዋል ማለት ነው። ምንም የሌለ ሚስ ኢንፎርሜሽን ይሰጧቸዋል። ምንም አላይን የማያደርግ ከፈተናው ጋር። ስለዚህ ተማሪዎች ከእንደዚህ አይነት ኮንፊውዥን ከሚፈጥሩ ነገሮች መጠበቅ አለባቸው። እንግዲህ በምድር ላይ ሰይጣንም ይሁን አሁን በዚህ ሰዓት ላይ እኛም ፈተና አሁን ባለው የዘንድሮውን ፈተና ሰይጣንም ማግኘት አይችልም እንኳን ሰው ቢካዝ እንዴት እየሰራን እንዳለ ስለናቅ ማለት ነው። በየአመቱ ደግሞ የአምናን አስመስሎ እንዳይሸውዷቸው የምንጠቀማቸው የራሳችን የሴኪሪቲ ፊቸሮች አሉን ማለት ነው፣ የምንጠነቀቅባቸው ማለት ነው። ነገር ግን ልጆች ጋር የተሳሳተ መረጃ ሲደርስ ልጆችም ስለሆኑ በተለይ ደግሞ አንዳንድ ወላጆች ከሚገባ በላይ ስጉ ስለሆኑ በልጆቻቸው ጉዳይ ላይ የሚረበሹበትን ሁኔታ የሚያደርጉ አሉ። ከእንደዚህ አይነት የሚያደርጉ ሰዎች እንዲጠበቁ ባይዘው በሲሪየስሊ ነው የሚነግረው። ኤኒ እንደዚህ ነገር የሚያደርጉ ካሉ በህግ የተሰጠን ኃላፊነት ስለሆነ የህዝብም ኃላፊነት ስለሆነ በሚመለከተው የህግ ክፍል የምንጠይቃቸው ነው የሚሆነው። ህጋዊ ክትትሎችን የማድረግ እርምጃም የመውሰድም የማስወሰድም ስራ ባለፉትም ጊዜ ሰርተናል። የከሰስናቸው እንደዚህ እንትን ያደረግናቸው አሉ። አሁንም የምንቀጥል ይሆናል። ካሬንትሊ ሲምፕሊ የመሰላቸውን የሚናገሩ አሉ። እነዛ ለምሳሌ በዚህ ወቅት ላይ ሰኔ 9 እና 10 ላይ ፈተና ይሰጣል ብሎ በጣም ይሰራጭ ነበር። ይህን የሚያሰራጩ ነበሩ። በትንሽ ደግሞ የሚያደርጉት ምንድነው ለተማሪዎቹ በሆነች እንትን ነው የሚያደርጉት። ተማሪዎቹ የየራሳቸው ለጥናት ለማህበራዊ ነገር አንዳንዱ በቤተክርስቲያን አንዳንዱ በሰፈር በአካባቢ ብሎ ቴሌግራም ግሩፕ ፈጥሯል። ከሆነ ቦታ አንዱ ይሰማና እዛች ግሩፕ ላይ ነው አንጥቶ የሚሰማው። ስለዚህ ከሐሰተኛ ማህበራዊ ሚዲያ ትስስር ገጾች የሚተላለፉ እንደዚህ አይነት ነገሮችን ተማሪዎች መጠበቅ አለባቸው ማለት ነው ባጭሩ። ይሄ ለራሳቸው ጥቅም። መልካም እንግዲህ ወደ እናንተ የፈተና ዝግጅት፣ የፈተና ስርጭት እንዲሁም ደግሞ የፈተና እርማትና እንዲሁም ደግሞ ባለሙያዎች፣ ፈታኞች፣ ሱፐርቫይዘሮችን የመሳሰሉትን የዘንድሮ ዝግጅታችሁ ምን ይመስላል? በዚህ ሰዓት ላይ የፈተና ዝግጅት አጠናቀናል። ለወረቀት ደግሞ ተገቢውን የወረቀት ህትመት ዝግጅት አድርገናል። ኦንላይኑ ደግሞ በሲስተሙ ላይ የሚደረጉ ዝግጅቶችን አድርገናል ማለት ነው። እንደው ከዚህ ጋር ተያይዞ ለተማሪዎች፣ ለወላጆች እንዲሁም ደግሞ ለአስፈታኝ ትምህርት ቤቶች እና ለፈታኝ መምህራንም ጨምሮ ደግሞ የሚያስተላልፉልን መልእክት ካለ? ለተማሪዎች የማስተላልፈው መልእክት አዲስ ፈተና ሳይሆን ሲፈተኑበት የነበረው አይነት ፈተና ነው። ልዩነቱ ይሄ ሀገር አቀፍ መሆኑ ነው። ይሄ አንድ። ሁለተኛ ፈተናዎቻችን ሁሉ ምርጫ ናቸው። ይሄንን ማወቅ አለባቸው። በቃ ምንም ዳሽሙላ የለውም፣ ማብራራት ምናምን የለውም። ወደፊት ሊኖር ይችላል። አሁኑ ግን ምርጫ ብቻ ነው። ኤ እስከ ዲ ነው። ይሄንን በደንብ ማወቅ ያስፈልጋቸዋል ማለት ነው። የፈተና ጥያቄዎቹ በቂ የሆነ ሰዓት የተሰጣቸው ናቸው። ያለ ጭንቀት ያለ ምንም ቁጭ ብሎ ነው መፈተን ያለባቸው። እዛ ያለ ፖሊስ በዩ ፈታኝ ሌላውም ሰው ቢሆን ተማሪዎቹ ውጤታማ እንዲሆኑ በተረጋጋ ሁኔታ እንዲፈተኑ ሊያግዟቸው ሊረዷቸው አብሯቸው ያሉ ስለሆነ ከፈተና ጥያቄ ውጭ ማንኛውንም እርዳታ መጠየቅና ድጋፍና እርዳታ ማግኘት የሚችሉ ናቸው። ሲታመሙ መታከም ኦር ሌላ ምን አይነት ድጋፍ ሲፈልጉ ከኤኒ እርዳታና ድጋፍ ማግኘት ይችላሉ ማለት ነው። የመፈተኛ ቦታዎችም ጭምር ለፈተናው ይሆናሉ። በቂ ብርሃን አላቸው ወይ? ወንበሮቹ ያስቀምጣሉ ወይ? ጠረጴዛችሁ ለመጻፍ ይሆናሉ ወይ? የሚለው ሁሉ ቀድሞ ታይቶ ለዚህ የተዘጋጀ ስለሆነ ምን ይሁን ምናምን ብሎ መጨነቅ አያስፈልግም። ቀጥሎ ደግሞ የምናገረውና ዋናው የተለየ ምግብ መብላትም አያስፈልግም። ከዚህ በፊት የሚበሉትን አይነት ወይም የሚስማማቸውን አይነት ምግብ ነው እንጂ ለፈተና ነው ተብሎ የተለየ ምግብም የተለየ ጭንቀትም የተለየ ሳይተኙ ማደርም የተለየ እንቅልፍም አያስፈልግም ማለት ነው። የለመዱትን አይነት ቆይታ ማድረግ ተገቢ ነው ማለት ነው። ይሄ በጣም መውሰድ አለባቸው። ከቤት ለምሳሌ ባለፈው ስናይ የነበረው እጅግ ቅቤ የበዛ እንደ ጩኮ አይነት በጣም ቅቤ የበዛበት እንትን ለየት ያለ ቅመም የበዛበት ምናምን ነገር ይዞ ይመጣል። ችግር የለም። ደረቅ ያለ ነገር ሰንባች ምግቦችን ይዞ መምጣት እንመክራለን። ቢካዝ እዛ ሲሄዱ በዩኒቨርሲቲ ውስጥ ለምሳሌ ወረቀት የሚፈተኑ ሊሆኑ ይችላሉ። የኦንላይንም ሆኖ ደግሞ ተከራይተው ወይ ዘመድ ቤት የሚቆዩ ልጆች የተወሰነ ነገር ምግብ ሊይዙ ይችላሉ። ወይም ሰውን ገንዘብ ሰጥቷቸው እንደው ዛሬ ፈተና ነው ብሎ ደግሞ ከዚህ በፊት ያልተለማመዱትን ምግብ ለመብላት መፈለግ ሊኖር ይችላል። ያልተለማመዱትን መጠጥ መጠጣት፣ ለምሳሌ ኤነርጂ መጠጥ ጠጥተው መግባት የሚፈልጉ አሉ።
ሬድቡል ምናምን የሚባሉ ማለት እነዚህ አደገኛ ናቸው። ከዚህ በፊት ሰውነታቸው አላወቀም፣ አልተለማመዱትም። በፈተና ወቅት ስላደረጉት የፈተና አንዛይቲን እዛ ላይ ብትጨምሪው ያልተፈለገ ብዥታ ውስጥ፣ ኮንፊውዥን ውስጥ፣ ድካም ውስጥ ወይም ነገሮችን ማኔጅ ለማድረግ የሚቸገሩትን ነገሮች ስለሚገቡ የተለመደውን የሚያውቁትን ነገር ማድረግ በጣም ጠቃሚ ነው። ይሄን ተፈትኖ እንዳለፈ ሰው አሁን ፈተና እንደሚያዘጋጅና ብዙ ሰዎች ጋር ያጋጠማቸውን ነገሮች በምሳሌነት አውቆ እንደሚመክር ታላቅ ወንድም መውሰድ አለባቸው ማለት ነው። ስለዚህ ሲገቡ ደግሞ አንድ ጊዜ ከቀረጽኩ ቆጥቤ እጠቀማለሁ ብሎ ማለት አያስፈልግም። በቃ ትክክለኛ እርሳስ፣ ትክክለኛ ላጲስ መያዝ ነው። መቅረጫ መያዝ ጥሩ ነው፣ መዋዋስ ስለማይቻል ማለት ነው። ከዛ ውጭ ንጹህ ወረቀት ምናምን ነገር እንደዚህ ነው የሚባል እዛ ጋር የሚያስፈልግ ወረቀት ላይ የሚፈተኑት ምንም አያስፈልጋቸው። እርሳስና መቅረጫ በቂያቸው ነው። ወረቀት ምን ይጠቀማሉ? የጥያቄ ወረቀት በራሱ ወረቀታቸው ነው። ማሰቢያ እንደዚህ ይችላሉ። ባዶ ቦታዎች አሉ፣ ከላይ ከታች መጨረሻ ገጾች ላይ ያሉትን ነገሮች መጠቀም ነው። ነገር ግን በኦንላይን ፈተና ጊዜ ግን ንጹህ ወረቀት እንዲጠቀሙ እንፈቅድላቸዋለን። እርሳስ ይዘው እንዲገቡ እንፈቅድላቸዋለን ማለት ነው። ምንም እንኳን እዛው ላይ ቢያደርጉ ትናንሽ ነገሮችን ማሰብ ከፈለጉ። ነገር ግን ይህን ወረቀት ለሌላ ነገር ይጠቀማለሁ ብሎ ደግሞ የፈተና አስተዳደር ጥሰት ይሆንባቸዋል ማለት ነው። ከዛ ውጭ ግን ምንም አይነት ኤሌክትሮኒክስ መሳሪያዎች በተለይ ድምፅ የሚቀዱ ፎቶ የሚያነሱ ምን የሚያደርጉትን ይዞ አይግቡ። ስለማይጠቀሙትም ከተገኙ ደግሞ እንደ ወንጀል እንደ ጥፋት ስለሚቆጠርና ውጤታቸውን ስለሚያጠፋ እነዚህ ነገሮች ላይ ባይሞክሩት ጥሩ ነው የሚለውን ነው። ቢካዝ እኛ ሜታል ዲቴክተር እንጠቀማለን። ፍተሻውን በደንብ ልምዱ ባላቸው ሰዎች እናደርጋለን። እዛ ክፍል ውስጥ በተለያየ ዘዴ እንኳን ደብቆ ይዘው ቢገኙ ደግሞ ሙሉ እንትኑን ነው የሚያጠፋው። መጠቀም ደግሞ አይችሉም። አሁን ባለው አሰራር ላይ ችግር ውስጥ ይከታል ማለት። ስለዚህ ነፃ ሆኖ አንብቦ ተዘጋጅቶ መግባት፣ በነፃነት ተፈትኖ ደስ እያላቸው ወደ ቤታቸው እንዲመለሱ ይህንን ከተፈታኞች እንግል መንገር ይፈልጋል። ለተፈታኞች ነገር ግን ወላጆች፣ መምህራን፣ ትምህርት ቤት ያሉ ሰዎች፣ ዘመድ የሚፈተኑ ልጆችን በዛ ልክ ማድረጉ በጣም ጠቃሚ ነው። ሌላ ነገርን ስማርት ዎች በሚገዛው ፋንታ በሺዎች ቤት ነው ስማርት ዎች የሚገዙት ካሜራ ያላቸው ምናምን ድምፅ የሚገዱ ዴካንት ዩዝ በቃ በዚህ ብር አሁን እንዲያነቡ ያግዟቸው ወይም ጥያቄዎችን በመስራት ወይም የሚያግዝ ሲስቴም ላይ ደግፏቸው እንጂ በዚህ ላይ ብዙ ወጪም ባያወጡ ልጆቹንም ወደ ማይሆን ችግር ውስጥ ባይከቱ የሚለውን ሀሳብ ለማንሳት ፈልጋለሁ። ከሌላኛው ማህበረሰብ አንጻር ፈተና ተሰርቆ ወይም በኩረጃ ሊገኝ ይችላል የሚል መጠባበቅ ካለ ተሳስተዋል። እሱ በጣም ይጎዳል። ሊሆንም ስለማይችል ከእንደዚህ ነገር ሌሎችንም ወደ ማስተማር እንዲገባ መጠየቅ እፈልጋለሁ። ሌላኛው ደግሞ ይሄ ያልተገባ መረጃ ሪሊ ካጠራቸው እንደናንተ አይነት ፎርማል ኃላፊነት የሚሰማቸውን ተቋማት አሉ። ለምሳሌ ሌሎችም በህግ የተቋቋሙ እከሌት ተብሎ የሚጠቀሱ ሚዲያዎችን መጠቀም፣ እነዛን ማብራሪያዎችን መጠቀም በጣም ተገቢ ነው። እነሱም አይሳሳቱም ማለት አይደለም፣ ሊሳሳቱ ይችላሉ። የኛ ተቋም አለ ከእናንተ ጋር ጠይቀን መልሰን ማብራራት ስለሚቻል ማለት ነው። አጋጣሚ ሰዎች ስለሚሰሩ ማለት ነው። ስለዚህ ከትክክለኛ ሶርስ መረጃዎችን መውሰድ፣ ለምሳሌ ትምህርት ቤቶችን መጠየቅ፣ እዛ ያሉበትን ወረዳ ትምህርት ጽሕፈት ቤቶችን መጠየቅ። ትምህርት ቤት ላይ ያለ መምህር ርዕሰ መምህር ስራው ይሄ ነው። በተዋረድ ጠይቆ ያመጣል። እሱ መረጃ ማለት የተሻለ መረጃ ይሆናል ማለት ነው። ተጨማሪ አድርጎ ግን ዝም ብሎ ያው ጆሮን መድፈን አይንን መክደን በራሱ ስለማይቻል የመጣውን ማንበብ መረጃ መውሰድ ያለ ቢሆንም አምኖ ለመቀበል ግን 2-3 ትክክለኛውን መረጃ መውሰድ በጣም ጠቃሚ ይሆናል። አለበለዚያ ግን ብዥታዎችን ይፈጥራል። ብዥታዎች እንዳይፈጠሩ እኛ እንግዲህ ሁሉን ስራ ትተን አሁን በዚህ ሰዓት ላይ እናንተ ጋር ቁጭ ያልኩት አንድ ሰው የሚጠቀም ከሆነ ለመጥቀም በሚል እሳቤ ነው የሚለውን ለማስቀመጥ። መልካም። ስለዚህ ፈተናው እንደው በይፋ መቼ ነው የሚጀምረው ማለት ነው? ፈተናው ሰኔ 23 ጀምረን እንሰጣለን። አሁን ባለን ሁኔታ ሰኔ 23 ጀምረን ፈተና እንሰጣለን። መጀመሪያ የምንጀምረው በተፈጥሮ ሳይንስ ነው። ዘንድሮ ተፈጥሮ ሳይንስን ቀድሞ እንዲጀምር ያመጣነው ምንም ምስጢር የለውም። ቁጥራቸው ብዙ ስለሆነ የበዛው ቁጥር ላይ ነው የምንጀምረው። የማህበራዊ ሳይንስ ስለቀነሰ ማለት ነው። በዛውን የምንጀምረው ደግሞ ለምንድን ነው? የተለያዩ እቃዎችን ለፈተና የሚያስፈልጉ ግብአቶችን ለማጓጓዝ ከትልቁ ወደ ትንሹ መሄድ ወጪንም ስለሚቀንስ ጊዜንም ስለሚያሳጥር ከሎጂስቲክ አንጻር ምንም የተለየ ምስጢር የለውም። ይሄንንም እንደው ምን አድርገው ይሁን በሚል ማንም ሰው በዚህ አይጠራጠር። ሁለተኛ ኦንላይን ፈተና አለ። ኦንላይን 4 ዙር ነው የሚሰጠው።
ተፈጥሮ ሳይንስ ዙር 1 እና ዙር 2 አለ። ስለዚህ ዙር 1 ማን ይፈተናል፣ ዙር 2 ማን ነው የሚፈተነው የሚለው ለየትምህርት ቤቶቹ ደርሷል። በዙራቸው ይፈተናሉ። ትምህርት ቤት ላይ በሚለጠፈው በያንን መርሃ ግብር ይዘው በዛ ለመፈተን መዘጋጀት ነው የሚለው። ችግሮች ካሉ ደግሞ እኛ መጠየቅ ነው። እኛ ህዝብን እነዚህን ለማገልገል ነው እዚህ ያለ ነው ለማለት። መልካም ዶክተር እሸቱ ከበደ ለ12ኛ ክፍል ለዘንድሮ በተለይ ለ2017 ዓ.ም 12ኛ ክፍል ተፈታኞች፣ ለወላጆች፣ ለትምህርት ቤቶች እና እንዲሁም ሌሎች ለሚመለከታቸው አካላት ጊዜዎትን የስራ ሰዓቶትን ፈጅተው መረጃ ማብራሪያዎች ስለሰጡን እጅግ በጣም አድርጌ ነው የማመሰግነው በጣቢያችን ስም። እኔም በጣም አመሰግናለሁ። በርቱ። መልካም ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አሻም ወቅታዊ ሳምንታዊ ፕሮግራማችን ነበረ። በዛሬው አሻም ወቅታዊ ደግሞ ዝግጅታችን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር የሆኑትን ዶክተር እሸቱ ከበደን ነበረ ጋብዘን እዚህ 12ኛ ክፍል ፈተና ዝግጅትን በተመለከተ ውይይት እያደረግን የቆየ ነው። ስለዚህ የ2017 ዓ.ም የ12ኛ ክፍል ወይም የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ከሰኔ 23 ጀምሮ መሰጠት እንደሚጀምር ነው እንግዲህ በውይይታችን የጠቀሱልን ዋና ዳይሬክተሩ። ይህንኑ ተከትሎ እንግዲህ ተማሪዎች፣ ወላጆች እና ትምህርት ቤቶች ቅድመ ዝግጅታቸውን ያደርጋሉ ተብሎ ይጠበቃል። ፕሮግራሙን ወደ እናንተ በማድረስ አብሬያችሁ ከካሜራ ባለሙያዎች ጋር የቆየሁትን ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።